ጤና ይስጥልኝ እንደምን አላችሁ ክቡራን ተመልካቾቻችን። በዛሬው ወቅታዊ ፕሮግራማችን ከሶማሊያ ተወላጅ ዲያስፖራ ጋር ቆይታ እናደርጋለን። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝን ወደ እንግዳችን እንሄዳለን። እንግዳችን ፈቃደኛ ሆነው ይህን ጊዜ ስለሚሰጡን እጅግ አድርገን እናመሰግናለን። በቅድሚያ እስኪ ራስዎትን ያስተዋውቅልን። አመሰግናለሁ። ድምፅ ወያነ ኢንተርናሽናል ሚዲያ ለሰጡን እድል። ዶክተር አብዲ ቡባል ባላለው የቀድሞ የሶማሌ ክልል ምክር ቤት አባልና የድርጅቱ ማዕከላዊ ኮሚቴ አመራር አባል ነበርኩ። የተለያዩ አካዳሚክ ስራዎችንም ሰርቻለሁ። በዓለም አቀፍ ኢንተርናሽናል ድርጅቶችንም በተለያዩ ሀገራት ሲሰራ ቆይቻለሁ። አሁን የሶማሌ ድርጅቶች ጥምረት ከፍተኛ አመራርና ስራ አስፈጻሚ አባል ነኝ። በውጭ ከሚኖሩት ዲያስፖራ አባል ሆኜ ነው ያለሁት። መልካም እናመሰግናለን። በቅድሚያ ለዚህ ጊዜ ፈቃደኛ ስለሆኑና ዶክተር እስኪ ሁኔታውን ያስታውሱን። መቼ ነበር የወጡት? እንቅስቃሴ ከጀመራችሁ ምን ያህል ጊዜ ሆናችሁ? ፖለቲካ እኔ ከመጀመሪያው ከተመረቁ ጀምሮ የተሳተፉ ነበር። በሀገር ደረጃም ድሬዳዋ ምክር ቤት አባል ሆኜ ተመርጬ ነበር ለመጀመሪያ ጊዜ። ከዛ ወደ ሶማሌ ክልል በተለያየ የአመራር ስራ ሲሰራ ቆይቻለሁ። በአካዳሚክም እየሰራሁ ነበር። ለውጥ ከመጣ በኋላ ወደ አገር ከተመለሱትና ወደ ፖለቲካ እንደገና ከተቀላቀሉ ሰዎች አንዱ ነበርኩ። ያው እንደምታውቀው የተጠበቀው ለውጥ ሳይሳካ መንገድ በመሳቱ የትግራይ ጦርነት ተጀመረ። ሁኔታዎቹ ተቀያየሩ። የድርጅቶቹን የማፍረስና ወደ የብልጽግና መስረታ ሲገባ ነበር ወደ ሀገር የወጣሁት። ከሀገር እንደወጣው የትግራይ ጦርነት ነበር። እዛም የተለያዩ እንቅስቃሴዎች ስናደርግ ነበር። እየሄደ ነገሮቹን እየከፋ በሄደበት ሁኔታ አሁን ባለነው ደረጃ ደርሰናል። አሁን አጠቃላይ የሶማሌ ዲያስፖራ እና የሶማሌ ተቃዋሚ ድርጅቶችንን አንድ በማድረግ አንድ ጥምር ድርጅት ፈጥረን ከሌላ ኢትዮጵያ ድርጅቶች እና ማህበራት ጋር አብረን እየሰራን ያለነው። በቅርቡም ከትግራይ ኮሚኒቲ ጋር አብረን ሆነን ብራስልስ አውሮፓ ዩኒየን ፓርላመንት ፊት ለፊት ተቃውሞ አሰምተናል። የተለያየ የኢትዮጵያ ተቃዋሚ መድረኮችንም እየተሳተፍን ያለነው። በሀገሪቱ አሁን ያለችበት ሁኔታ የሚታወቅ ነው እና በርካታ ግጭቶች በየአካባቢው አሉ። በተለይ በትግራይ የነበረው የሚታወስ ነው። ከዛ በኋላም አላቆምም። አሁን ሀገሪቱ እንዳለ በጦርነት አዙሪት ውስጥ ያለችበት ሁኔታ ነው ያለው እና ይህ መነሻው ምንድን ነው ማለት እንችላለን? ከሚታወቁና ከማይታወቁ ብዙ ግጭቶች አሉ። ከትላልቅ ከሚታወቁት ከትግራይ ከመጀመሪያውም የነበረውና እየተባባሰ የመጣው አማራ ክልል አሁን ጋር ያለው ከፋኖ ጋር፣ ኦላም ከጅምሩ የነበረ ከኦላ ጋር በኦሮሚያ ክልል የነበረ፣ ሶማሌ ክልልም በማይታወቅና ለህዝብ ያልተገለጸ ብልጽግና ከመጣ ጀምሮ የተባባሰ ሺዎችን የሚቆጠር ህዝብ ለስደት እና ለእንግሊት ብዙዎቹም ህይወታቸውን ያጡት የድንበር ግጭቶች ተከስተዋል። አፋርና ሶማሌ በብልጽግና የተጠመደ ግጭት ለ6 ዓመታት ከፍተኛ ውጊያ የተካሄደበት ኢትዮጵያ ህዝብም ማያውቅበትን ሁኔታ ከፍተኛ ግጭት የተካሄደበት አካባቢ ነበር። ብዙ ከተሞች ፈርሷል። ብዙ ህዝብ ተዘደዋል። ከኦሮሚያ እና ሶማሌ ክልል ድንበርም ከፍተኛ ግጭቶች ተካሂደዋል። እስካሁንም አሉ። አጠቃላይ ጋምቤላም ጭምር ቤኒሻንጉልም ብንጨምር ደቡብ የተለያየ ደቡብ ክልል አካባቢም ግጭቶች ተበራክተዋል። ዋናው መንስኤው የብልጽግና መር ድርጅት መንግስት ነው። አንደኛ ህዝቦች ሲጠየቁ የነበሩትን የማስተካከያ የማሻሻያ ጥያቄ ይልቅ የአንድ ሰው መር ድርጅት በአንድ ግለሰብ ራዕይና በአንድ ግለሰብ ስሜት የሚነዳ ስርዓት
በመፍጠሩ ብዙ ግጭቶችን ብዙ አለመግባባቶች ተፈጥሯል። አለመግባባቶችና ግጭቶች አንዱ ደግሞ ሆን ብሎ ብልጽግና ስልጣኑን ለማቆየት አንዱ የመርህ ዘይቤው ግጭት መፍጠር ነው። አንዱን ህዝብ ከሌላው ህዝብ በመጋጨት አስታጥቆ ሶማሌ ክልል አሁን የገለጽኩት ግጭቶች በሶማሌ ክልል ብልጽግና አባላት ኤጀንቶች የሚመራ ድርጅት ነው። ህዝቡንም ሳይጠብቁ ከሌላ ህዝብም ጋር በመጋጨት ለህዝቡ ከፍተኛ እንግልት ያደረገ ነው። ለማጠቃለል ያህል ግጭቶቹ አንዱ ስርዓተ መንግስቱ ከህገ መንግስታዊነት ከመርህ ደረጃ ይልቅ በአንድ ሰው ስሜት በአንድ ሰው ዓላማና ራዕይ የሚመራና የእሱ ተከታዮቹ መርህ የሌላቸው የብልጽግና አባላት በመርህና በስርዓት የሚሄዱ ሳይሆን ከግለሰቡ ጋር ያላቸው ቁርኝት እሳቸው የሚያመጡትን ራዕይና ዓላማን የመድገፍ ትናንትና ያመኑበት ትናንትና ሲታገሉ የነበሩበትን ህገ መንግስትና ራዕይ እና ፕሪንሲፕሎቹን ዛሬ እያፈረሱ እየቀየሩ እሳቸው በሚፈልጉ ስርዓት ለመገንባት ነው ዋናው መንስኤ። ቀደም ብለውም እንዳነሱት በየአካባቢዎቹ በድንበር ሊሆን ይችላል ሌሎች ምክንያቶችም እያነሱ በዜጎች ወይም በህዝቦች መካከል ግጭቶችን መፍጠር ያው ስልጣን ለማራዘም እየተጠቀመበት እንደሆነ ስርዓቱም አንስተዋል እና ከዛ ባሻገር ግን ስርዓቱ ራሱ በሆነ አካላት ላይ ከሚፈጥረው ግጭቶች ባሻገር ራሱ ስርዓቱ ከተለያዩ ግጭቶች ጋር ተሳታፊ ነው። ራሱ ስርዓቱ የትግራይ ጦርነትን ጨምሮ በአማራ ክልል ያለው በኦሮሚያ በተለያዩ አካባቢዎች እና ይህ ስርዓት በተለይ ልዩነቶችን በምክክርና በውይይት ለመፍታት ለምንድን ነው የማይሞክረው? ጥያቄዎች ሲነሱ ከህዝብ በጉልበት ለመደፍጠጥ ነው የሚሞክረው አገዛዙና ይሄ ከምን የመነጨ ይመስለውታል? ከመርህ አልባነትና ከአንድ ሰው ራዕይና ስሜት የተከተለ ድርጅትና ስርዓት ስላለ ነው። ይሄ ስርዓት ሲመጣ የህዝብ ጥያቄዎቹ በግልጽ ይታወቁ ነበር። የነበረውን ስርዓት በማሻሻል ዲሞክራሲን በማስፋት ልማትን የበለጠ ተጠቃሚ ለማድረግ ነበር ህዝቡ ጥያቄ ሲያነሳ የነበረው። የመጣው ግን የአንድ ሰው ንግስና ለመመስረት ነው የመጣው። ያህ ንግስና ለመመስረት ደግሞ ያህንን ይቃወማሉ ወይስ እንቅፋት ሊሆኑ ይችላሉ ከሚባሉት ዋናዎቹ እንደ ትግራይ ህዝብና የትግራይ ድርጅት ማጥቃትና ዓላማ ማድረግ ነበር ስራ የተጀመረው። ዋናው የአመራር ዘይቤያቸው የእርሳቸው ራዕይ ለማሳካት ይቃወሙኛል፣ ይሄ ነገር አይቀበሉም የሚሉንን የማጥቃት ነው። ሲያጠቁ ደግሞ እሳቸው የሚጠቀሙትና ብልጽግና የሚጠቀሙትን ህዝቡን የሚያነሳሳ በስሜት ከሌላ ህዝብ ጋር ለማስታረቅ በሚቸገርበት ሁኔታዎችን አንስቶ አንዱን ህዝብን ከምድር ለማጥፋት ሌላ ህዝብ ጋር ማነሳሳት ነው ዋና ዘይቤያቸው። በትግራይ ተጀመረ። በትግራይ ላይ የተካሄደው ጦርነት እናውቀዋለን። ከጦርነቱ ይልቅ ማንም ሰው ላይቀበል በማይችልበት ሁኔታ አንድን ህዝብ 6-7 ሚሊዮን ህዝብ ሲች በማድረግ በመቁለፍ ከቤዚክ አገልግሎቶች መሰረታዊ አገልግሎቶችን በመዝጋት እንደ ጦር መሳሪያ የመጠቀም ሁኔታ ያየንበት ስርዓት ነው ያለው። ዋና ስርዓቱ የእሳቸው ብልጽግና የሚመራውን ራዕይ የለም ለማሳመን እና ተቀባይነት ለማግኘት እንደማይችሉ ስለሚያውቁት ለምን ይሄ የህዝብ ጥያቄዎች አልነበረ። ህዝቡ ጥያቄዎቹ በግልጽ ይታወቁ ነበር። የእሳቸውን ከግላቸው ከኪሳቸውን ያወጡት ራዕይ ለማሳካት ወደ ድርድርና ወደ መፍትሄና ወደ ሽግግር ሁሉም አሳታፊ ሽግግር ከመሄድ እሳቸው የሚቃወሙትን ማጥቃት፣ ሌላውም ደግሞ እንዳይነሳ እሳቸውንና የፓርቲ አባላቶቻቸው የሚጠመዱ ግጭቶችን የጎንዮሽ ግጭቶችን መፍጠር። ልክ ትግራይ ጦርነት ሲከሰት ሶማሌና አፋር የለየለት ጦርነት ነው የተከፈተው በሁለቱ ብልጽግና ድርጅቶች፣ በህዝቦች አይደለም። ሶማሌና አፋር ህዝብ አብሮ መኖር የሚችል ህዝብ ነው። ትግራይና አማራ አብሮ መኖር ህዝብ ነው። ኦሮሞና ህዝቦቹ ችግር አይደለም። ለህዝብ የቆመ መንግስት አይደለም። በሳቸው በብልጽግና ስር መርህ የሌላቸው
ትናንትና የነበሩበትን ስርዓትና ህገ መንግስትን ዛሬ አናምንም አንቀበልም ለሚሉት ሰዎች ተጠቅሞ ህዝቦችን ወደ ግጭት የማንሳት ሰይቤ ነው የእሳቸው ስርዓት ዋና ምክንያቱም እሳቸው ነው። እስኪ በተለይ ያው ይብዛም ይነስም አሁን አብዛኛው የማህበረሰብ ክፍል ስለ ስርዓቱ ምንነት ግንዛቤ ያለው ተብሎ ይታመናል እና በተለይ እንደ ሶማሊያ ምን አይነት እንቅስቃሴዎች እየተደረጉ ነው? እንደ ተወላጅ እርሶም እንደ አመራርም ምን አይነት እንቅስቃሴዎች እየተደረጉ ነው? አሁን ሶማሊያ ህዝብም እንደሌላው ኢትዮጵያ ህዝብ በብልጽግና ስርዓት በጣም ተጎድቷል። ለህዝቦች ያልተገለጸ የተደበቀ ከሚዲያም የተደበቀ ከፍተኛ ግጭት ውስጥ ገብቷል። በብልጽግና አመራር ለስደት ከፍተኛ የውስጥ ተፈናቃዮች ያሉበት ክልል ሶማሌ ክልል አንዱ ነው። አይነገርም፣ ግን ይደብቁታል። ለዓለም አቀፍና ለኢትዮጵያ ህዝብም አይገለጽም። እና አጠቃላይ ሶማሌ ህዝብ በ8 ዓመት የብልጽግና እንደሌላው ህዝብ ከፍተኛ ችግር ውስጥ ነው የገባው። አመራሩ ደግሞ ቅድም እንደገለጽኩት ትናንትና የቆሙለት ትናንትና ያመኑበት ነገር ዛሬ የሚቃወሙትን ዛሬ ለመቀየር ትናንትና የፈረሙት የህዝቦች ስምምነትን አፍርሶ ወደ ግጭት ያስገቡት አመራር ነው ሶማሌ ክልል ያለው። ሌላው ለመጀመሪያ ጊዜ ሶማሌ ክልል እስቲ ለሰላም እድል እንስጥ ተብሎ ኦጋዴን ነፃነት ግንባር፣ ብሔራዊ ነፃነት ግንባር ኦነለፍ ጨምሮ ሌላውም የሶማሌ ዲያስፖራና ኢሊቱ እስቲ ለሰላም እድል እንስጥ ተብሎ የተገባበት ሁኔታ ነበር። ያንን ሰላም ከመጠቀም ይልቅ ድርጅቶችን ማፈራረስ ነው የገባ። ኦነለፍን ሁለት ለመክፈል ግማሹን ገዝቶ ወደ ብልጽግና መርህ ስርዓት ውስጥ ያስገባበት ሁኔታ አለ። ድርጅቶችን የማፍረስ ህዝቡ ወደ ለየለት ግጭት የማስገባት ክልሉ ከነበረው የብልጽግና ከመጣበት ከነበረው የድንበር አካባቢ ዛሬ ከ30% በላይ ድንበር አካባቢ የነበሩት ህዝብና ከተሞች ፈርሷል። አጠቃላይ ሶማሌ ክልል አሁን ያለበት ሁኔታ ከፍተኛ ህዝቡ ከፍተኛ ስቃይ ውስጥ የገባበት ሁኔታ አለ። ዲሞክራሲ መድረክ የጠበበበት፣ ሰብአዊ መብት በጣም ሰው እንደ ግል የሚታሰርበት፣ አጠቃላይ ክልሉ የሁለት የሶስት የብልጽግና ሰዎች አባላት ንብረት ነው የሆነው። ይህ ለመቀልበስ በሶማሌ ዲያስፖራና ድርጅቶች አገር ውስጥ ሆኖ መንቀሳቀስ ከትግራይ ጦርነት ጀምሮ ጦርነቱንም በሶማሌ ኢሊትና በሶማሌ ድርጅቶችን ኦነለፍም ጨምሮ አሁን እንደ ጥምረት ድርጅት አባል የሆነውን ድርጅቶችን ጀምሮ ተቃውመን ከፍተኛ ተቃውሞን ያሳየ ነው። በኃይል በጦርነት መፍትሄ ሊመጣ እንደማይችል በግልጽ በተለያየ መድረክ በተለያየ መግለጫ ስናሳውቅ ነበር። ሌላው እንደ ህዝብ ተዘግቶ መሰረታዊ አገልግሎትን የመዝጋት የመሰለ የጦር ወንጀልም እየተቃወምን ነበር። ሶማሌ ድርጅቶች አሁን ከሌላ ኢትዮጵያ ድርጅቶች ጋር በጥምረት እየሰራን ያለ ነው ያሉት የኢትዮጵያ መድረኮችን በሙሉ እየተሳተፍን ያለ ነው። በአሜሪካ ባለፈው ዓመት የተካሄደው መድረክ ተሳትፈናል። በአምስተርዳም የተካሄደው መድረክ ተሳትፈናል። አጠቃላይ በኢትዮጵያ ውስጥ ያሉት የተቃዋሚ መድረኮችንም በተሳታፊነት ብቻ ሳይሆን ሀሳብ በማምጣት በመሪነት ደረጃ ህዝቦች እንዲቀራረቡት ለማድረግም እየሰራን። ለምሳሌ ያህል ከትግራይ ኮሚኒቲ ጋር ባለፈው ወር በጁን በፈረንጅ አቆጣጠር ላይ አብረን ለመስራት ውይይት ተካሂደናል። ትግራይ መንግስት እንደገና ሲመሰረት ያህንን ለመድገፍ ሶማሌ ዲያስፖራ እና ሶማሌ ድርጅቶች ከትግራይ ድርጅቶች ጋር አብረን ሆነን ብራስልስ ቤልጂየም ዋና ከተማ አውሮፓ ዩኒየን ፓርላመንት ፊት ለፊት ላይ ተቃውሞ አሰምተናል። ያ ለብልጽግና አልተወጣም። ከፍተኛ መደናገጥ ነው የፈጠረው። ከፍተኛ አባሎቻችን የታሰሩበት አለ። የኦነለፍ አባላት በየቀኑ
በጅግጅጋ ውስጥ የሚታሰሩበት ሁኔታ ተፈጥሯል። እና በሶማሌ ድርጅቶች የሶማሌ ድርጅቶች የማድረግ ስራን የሰራ ነው። 3 ትላልቅ የሶማሌ ድርጅቶች እና በግል የሚንቀሳቀሱት ኢሊት አንድ በማድረግ ጁን 20 እና 21 ላንደን በሶማሌ ኢሊቶች እና ድርጅቶች ጥምረት ስብሰባ አካሂደናል። መግለጫ ማውጥተናል። በድምፅ ወያኔም የተላለፈት ሁኔታ አለ። ይህም በኢትዮጵያ ላይ የሚካሄደው ብልጽግና ስርዓትን ለመጣል ሁሉንም አቀፍ ሽግግር መንግስት ለመፍጠር ለሚደረገው የህዝቦች ጥምረት የድርጅቶች ጥምረት እንደምንሳተፍን ያሳወቅነው። በተለያየም ደረጃ በሁለገብ በሆነ ትግል እንደምንሳተፍ ስምምነት ላይ ደርሰናል። ለዓለም አቀፍም ለኢትዮጵያ ህብረተሰብ ለሶማሌ ህዝብም አሳውቀናል። በውስጥ ያሉት አባሎቻችንም ህዝቦቻችንም በየቀኑ ያለውን ሁኔታ ያስረዳን እያነሳን ያለነው ይህንን ስርዓት ለመጣልም አዲስ ሽግግር ለመንግስት አዲስ ሁሉም አቀፍ ሰላማዊ በሆነ ሽግግር ለመመስረትንም እየሰራን ያለው አባል ሳይሆን ብቻ ዋና ተዋናይ ሆነን ከሌላ ድርጅቶች ጋር እየሰራን ያለ ነው። የተለያዩ ድርጅቶችም አሁን የህዝብ ለህዝብ ግንኙነቶችን በማጠናከር ወደፊት ለመሄድ የተለያዩ እንቅስቃሴዎችም ጠንካራ የህዝብ ለህዝብ ግንኙነቶች እየተፈጠሩ ነው ያሉበት ወቅት ነው አሁን ያለንበት ጊዜ እና እርስዎም ቀደም ብለው እንዳነሱት በተለይ በውጭ ያለው ዲያስፖራ ማህበረሰብ እያደረገው ያለው እንቅስቃሴ ገልጸውልኛል። እንደ ሶማሊያ ህዝብ ግን የህዝብ ለህዝብ ግንኙነቱ ይሄ ከፍ ብሎ ህዝባዊ ወይም ለህዝብ ጠቃሚ የሚሆን ለውጥ ማምጣት የሚቻልበት ሁኔታ ከማሳካት አኳያ እንዴት ነው መሄድ ያለበት? አንድ ሶማሊያ ህዝብ እንደሌላው ኢትዮጵያ ህዝብ ሰላም፣ ልማት፣ ዲሞክራሲ ጥያቄዎች ነው ያሉት። ከሌላ ህዝብ ጋር የተለየ ጥያቄ እንደሌለው የማስረዳት ሁኔታ እየሰራን ያለ ነው። ህዝቡም ይህን ይረዳል። ሌላ ሶማሌ ህዝብ እንደሚታወቀው በንግድ በተለያየ እንቅስቃሴ ከሌላ ህብረተሰብ ጋር የሚገባባይ ህብረተሰብ ነው ያለ ነው። ይህንን እንዲያጠናክር በተለይ ግጭቶች ባሉበት በተለይ አንዳንድ ህዝቦች እንደ ጠላት ተቆጥሮ በብልጽግና አባላት ሶማሌ ብልጽግና አባላት እና አመራር ጅግጅጋ ያሉትን አመራር የሚጠቀሙበትን ጥላቻ ቃላት አንዱን ህብረተሰብ ጠላት አድርጎ የማቅረብ ሁኔታም እየቀለበስን ያለ ነው። ከሌላ ህብረተሰብ ጋር ምን አይነት ስትራቴጂ ነው መከተል ያለብን? እንዴት መቀራረብ ያለብን? ከሁሉም ጋር በጎንዮሽ ከአፋር ጋር ውይይት ለመካሄድ ዝግጅት እያደረግን ያለ ነው። አንድ ብልጽግና የፈጠረው በህዝቦች ላይ ያቀበረውን ቁርሾ በጣም ከፍተኛ ነው። ስፔሻሊ በሶማሌና በአፋር በሶማሌና ኦሮሞ ድንበር ላይ የፈጠረውን ቁርሾ በጣም 8 ዓመት ለመፍታት በጣም የሚያስቸግር ቁርሾና ችግር ነው የፈጠረው። አንድን ከተማ በብልጽግና በሁለቱም በኩል የሚመራውን ታጣቂዎችን አስታጥቆ አንድ ከተማ ያፈረሱበት ሁኔታ አለ። ከተማው በሙሉ ሰላማዊ ህዝብ ሳይቀር ይህንን ህዝብ እንደ ዜጋ መጠበቅ የነበረበት መከላከያ አውጥቶ ከተጨፈጨፈ በኋላ በሁለቱ ታጣቂዎች መከላከያ አምጥቶ ህዝቡን ጭኖ ከነበረበት ከተማ ቀዮ ጭኖ ወደ ሌላ ቦታ የወሰደበት መከላከያው ነው። አሁንም ግጭቱ ያለበት አካባቢዎች ህዝቦች አንድ እንዲሆኑ ተፈናቃዮች ወደ ቦታቸው ከመመለስ ይልቅ መከላከያው ያኔ ከተሞች ሲፈርሱ ያልጠበቀ ያልተከላከለለት መከላከያ ዛሬ ድንበር ሆኖ አንዱን ህዝብ ሌላ ህዝብ እንዳይገናኝ 2-3 ቦታዎች አፋርና ሶማሌ ክልል ሰፍረዋል። የፈጠረው ቁርሾ ቀላል አይደለም። ልክ ትግራይ ውስጥም ከአማራ ጋር ለመፍጠር እየተሞከረ ያለው ግጭት ከኦሮሞና ሶማሌም እንደዛ ነው። ጅግጅጋ ዙሪያው ጋር ከኦሮሚያ ክልል ግጭት ከብቷል። ግጭት የሚገባው ሶማሌና ኦሮሞ ህዝብ አይደለም። ሽመልስ አብዲሳና ሙስጠፌ ናቸው። አደም ፋራህና ብልጽግና አመራሮች ናቸው። አንድ ወንበር ላይ ይቀመጣሉ፣ አንድ ጠረጴዛ ላይ ይቀመጣሉ። በህዝቦች በኩል ደግሞ ለመፍታት የሚያስቸግር ቁርሾና ችግር ለመፍታት ይሞክራሉ። አንደኛ እኛ ያደረግን ያለው ምንድን ነው? ሌላው ህብረተሰብ ጋር አብሮ የመሆን ለመስራት በድርጅትም በህዝብ በኩል አብረን ለመስራት እየሰራን ያለ ነው።
ክቡራን ተመልካቾቻችን ከሶማሊያ ተወላጅ ዲያስፖራ አባል ጋር ነው ቆይታ ያደርግን ያለ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁንም ቆይታችሁ ከኛ ጋር ይሁን። ዶክተር እንግዲህ እስኪ በተለይ እነዚህ የአውሮፓ ህብረትና የአሜሪካ መንግስት እዚህ ላይ ያላቸው አቋም በተለይ የዓለም አቀፍ ማህበረሰብ ጫና በፌዴራል መንግስት ላይ ጫና እንዲፈጠር በዚህ አገዛዝ ላይ ጫና እንዲፈጠር የዲያስፖራ ማህበረሰብ እንዴት ነው መስራት ያለበት? አንዳንድ ለውጦች እየተመለከትን ስለሆነ ነው። ትክክል ነው። ዓለም አቀፍ ኮሚኒቲው ኢንተርናሽናል ኮሚኒቲው እንደ ስቴት ያው ስርዓተ መንግስቱ የሚመራው ድርጅት ጋር የመወያየት የመስራት ሁኔታ ነው ያለው ችግር ግን ያለመረዳት በትክክል ያለመገሰብ ችግር ይታያል። የችግሩ ምንጭና መፍትሄው ብልጽግና መርህ መንግስትና መርህ አልባ የሆነ ህገ መንግስቱን የማፍረስ የህዝቦችን አብሮ የመኖር ህልውናን የሚያፈርስ ድርጅት መሆኑን ከመረዳት ይልቅ በተዛባ ሁኔታ አገሪቱ ሊፈርስ ትችላለች፣ ያህንንም ከፍተኛ የሰብአዊ ቀውስ ሊያስከትል ይችላል የሚል ፍራቻ ያዘነበለ ሁኔታ ያወጡበት መግለጫዎች አሉ። እንደ ዲያስፖራ ከአሜሪካ ቪዛ ሪስትሪክሽን እና ከአውሮፓ ዩኒየን መግለጫ በፊት አንድ ላይ ሰልፎችን ወጥተናል፣ ለማስረዳትን ሙከራ አድርገናል። አሁን በዓለም አቀፍ ደረጃ እየተከሰተ ያለው የመንግስታት ግንኙነቶች ያሉት የዓለም አቀፍ ጦርነቶችን እና ያሉት የሰብአዊ መብት ሰማያዊ ቀውሶችን የመፍራት ሁኔታ አንዳንድ መገንዘብ የነበረባቸውን የችግሩ መፍትሄ ያለመገንዘብ ሁኔታ ያህል ለመስረዳት ጥረት ያደረግን ያለ ነው። አሁንም እየተገነዘቡበት ሁኔታ አለ። የችግሩ መፍትሄ ህዝቦች ሳይሆኑ ብልጽግና መርህ መንግስት አልባ ስርዓት አልባና ፕሪንሲፕል አልባ የሆነ አሰራር መሆኑ እየተረዱ ነው ያሉት። መልካም፣ ወደ ማጠቃለያችን እንሂድና በተለይ የኢትዮጵያ መንግስት የሚከተለውን ግጭቶችን የማባባስ አካሄድ እንዴት ነው የሚገታው በሚለው ያው ለህዝቡ የሚያስተላልፉት ጥሪ ካለ በዚሁ እናጠቃል። ዋናውና መጨረሻው መፍትሄ ብልጽግና መር ከስልጣን መውረድ ነው። ሁሉም አቀፍ ሽግግር በሆነ መልክ ችግሮችን መፍታት የሚችልበት ሁኔታ የመፍጠር ነው። ሌላው ህዝቦች እርስ በርስ ከድሪሶች ተነስቶ ከኢሊቱ ተነስቶ የኢትዮጵያ ውስጥ ያሉት ብሔር ብሔረሰቦችና ኢሊቱ በመነጋገር ችግሮቹን የአንዱን ችግር በመረዳት በስሜትና አንዱን የሌላውን የመብለጥ ውስጥ እንደ ጠላት ከመፍረድ ይልቅ በመነጋገር በሰከነ በመነጋገር አብሮነት የመኖር ስርዓት ህዝቡን አብሮ የማኖር ስርዓት ሁሉንም አቀፍ ሽግግር ዲሞክራሲ፣ ሰላምን፣ ልማትን የሚያመጣ ከነበሩት ችግሮች ብልጽግና ከተፈጠሩ በህዝቦች መካከል ላይ የቀበረውን ከፍተኛ ቅራኔዎችንና የፈጠረውን የጦርነቶችን ያህንን ለመካካስ አንደኛ ከኢሊቱ ከተቃዋሚ ድርጅቶች ጋር የተጀመረውን መድረኮች የተጀመረውን የህዝቦች ጥምረት ማጠናከር፣ ሌላው ዓለም አቀፍ ህብረተሰቡ ላይ ያለው ችግር የችግሩ መንስኤ ምን እንደሆነ የነበረው ስርዓታዊ መንግስት የነበረው ህገ መንግስታዊ ስርዓት ማስተካከያ ይደረግ ከመድረግ ይልቅ ህዝቦች ያነሱትን የልማት ጥያቄ የዲሞክራሲ ጥያቄ ደፍጥጦ የአንድ ግለሰብ አሁንም አይቆምም። ብልጽግና አሁንም የአንድ ግለሰብና የአንድ ሰው ራዕይ ለማሳካት የተለያየ ሁኔታዎችን የተለያየ ህገ መንግስት የመቀየር የተለያየ አዲስ ስርዓት ለመስራት ጥረት እያደረገ ነው። ዓለም አቀፉ ኮሚኒቲ ዓለም አቀፍ ማህበረሰብ የችግሩ መንስኤና መፍትሄው
የብልጽግና መር መንግስትና ድርጅት መሆኑን በማስረዳት ላይ እየሰራን ያለ ነው። ሶስተኛ ህዝቦች ሀገር ውስጥ ያሉት ህዝብ በብልጽግና የሚተላለፉት ፕሮፓጋንዳዎችን እና ጥላቻዎችን ለመቀልበስ የተለያየ ሚዲያ መድረኮችን በመጠቀም አሁን ድምፅ ወያኔ ከሶማሌ ድርጅትና ከሶማሌ ዲያስፖራ አባል ሆኜ እንደ እድል እንደተሰጠኝ ሌላውም ኢትዮጵያ ማህበረሰብ፣ ሌላውም የኢትዮጵያ ኢሊት፣ ሌላም የኢትዮጵያ ዲያስፖራ የተለያየ ማህበረሰብ ሚዲያዎች ተጠቅመን ህዝቦቹ የሚቀራረቡበት ሁኔታ የመስራት ሁኔታ ይህንን ችግር ለመቀልበስ ይቻላል የሚል እምነት ነው ያለኝ። ለመጨረሻ የሚያስተላልፈው መልእክት አገር ውስጥ ያለው ህዝብ ያለው ጫና፣ ኢኮኖሚ፣ የሰላም የብልጽግና ፕሮፓጋንዳ አንዳንድ ተስፋ የመቁረጥ ሁኔታ የሚታይበት ሁኔታ አለ። ብልጽግና ካለበት አሁን ተነስቶ ካለበት ችግር ወጥቶ እንደ አገር እንደ ድርጅት ሊያስቀጥል አይችልም። ያለው ሁኔታ ምንድን ነው? የሚያስተላልፈው መልእክት ውስጥ ያለው ህዝባችንና ኢሊቱም እና ማህበረሰብ ብልጽግና መቀጠል እንደማይችልና ለለውጥ እንዲዘጋጁ እና ያንን ለውጥ መምጣቱ የማይቀር መሆኑ እንዲገነዘቡትን ለማስተላለፍ እወዳለሁ። በጣም አመሰግናለሁ ዶክተር አብዲ ለሰጡን ጊዜ። በድምፅ ወያነ ተመልካቾች ስም እጅግ አድርጌ አመሰግናለሁ። ሰናይ ጊዜ ይሁንልዎት። አመሰግናለሁ። እንግዲህ ክቡራን ተመልካቾቻችን ወቅታዊ ጉዳዮችን ማዕከል አድርገን ከዶክተር አብዲ ጋር ያደረግነው ቆይታ ይህን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ